የኔ እናት ስታሳዝኑ። ምሳ በልታችኋል ግን አልበላችሁም አይደለ? ልጋብዛችሁ ምሳ። ትኩስ ነገር ምን ትጠጣላችሁ? እንመጣለን። ዛሬም ከጀሮ ጠብቁን፣ እንመጣለን። አሁን እንመጣላችኋለን። ላይቭ አሁን ለባብሰን ዘንጠን እንመጣለን። መተናል። እኛ የምንፈልገው ይችን ሪኮርድ ብቻ ነው። ከዛ በዚህ አዳሜ ማለት ነው። ደምንባ አረ ትንሽ ረፍት ስጡ ቢያንስ። አረ ምንም ነገር እንዳትናገሪ። ፈጣው እንግዲህ ሙዝ ምን አራፈው ጻሩን ትንሽ ልጅ ነው መድኃኒዓለምን እንዴት እንዳደገ። 2 ኮምፒውተር እኮ ነው የገዛሁት። 2 ኮምፒውተር አልሰማሽው? ገና አስብልክ እየሰራ ማለት ነው። እንዴት አወቀሽ ቢሉ እንዴት አገኘ? አልተለወጥኩኝም እኮ እንዲያውም አሁን ከስቼ ነው እንጂ ወፍሬማ ቢያይ ኖሮ ያቀኝም ነበር። አንቺ እኮ ትንሽ ልጅ ነበርሽ ይዛል። አንቺን ያላወቀሽ አንቺ ተለውጠሻል እናቴ። ወይዬ እልልታ ዝም በይ አንቺ ዝም በይ። እኛ የምንፈልገው ሪኮርድ ብቻ ነው። ሪኮርዱን እባካችሁ ሪኮርዱን፣ ይሄንን ኮሜንት ሪኮርድ አርጉልን የምትወዱን ከሆነ ማለት ነው። ሲወዱሽ አታውቂም እንዴ ሲያፈቅሩሽ ሰምሪ አይኖቼ አታውቂም እንዴ ሲወዱሽ ለፍቅር ሟች ግን ጥላቻ እየበላኛ ላይ ነው የሚዝናናው። ደስ ይላል። ቆይ ብቻ አያምርም ክሪስመሳችን? ኦ ማይ ጋድ አንቺ ላይ ነደስ አንቺ ስታፍ look at guys. በእናትሽ ሪኮርድ አድርጎ ተሳደቡ እንዴ ለምን አቆማችሁ? ኧረ የማናውር ነው። ተሳደቡ መሳደብማ አለባት። ዛሬ ቅድሙ ስድብ በደንብ አድርጋችሁ thank you እጄን በእጄ በላሁት ብላችሁ ነገ ስታወሩ እንዳሰባችሁ በደንብ ተሳደቡ። thank you እኛ enjoy our life. hello yeah we go Dubai ጦጥ ነው ምን ጦጥ እንደዚህ ምታወራ መስማት ጦጥ ነው ሚው ምትለው ልጅ እኔ ስወዳት ስታምር እኮ ቀላል ስታምር ብቻ ሚው ወጣን ለብራክ ኦኬ ፕሮቴስታንት ነው የሚገራው ይሄን ነው የሚገራው። አረ ስቲከር ራጎዳ ለና ማሳመራ አንበሳ ጋይስ አንበሳ ራጎዳ አሪያ ከንቱ አለ ሲጨርሱ ትነግሩናላችሁ። ኦ ማይ ጋድ አሁን ነው የወጣቸው ዞቶ ናቸው ስለ ቅድሙ ጻፉ እንጂ ቅድሙ ድገሙልን። አረ ድገሙልን ጻፉልን። ተመያሉ ብላ 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 ይላሉ። እሺ አውራላ ቀጣላ ባሎ አውራላ ቀጣላ አግና ኦ ማይ ጋድ አለ ገድ እናንተ እንደዚህ ተቀብቻ አምራለሁ ማለት ነው። እንቀባ እንዴ ዛሬ ትቀባል እንደዚህ ጋይስ ምን ትላላችሁ? ቀይ ቻፕስቲክ ነው ነገር ትቀባ እንዴ ልቀባ ነው ለስተሽ እንዳለኝ ካረጋኛል በ ምን ነው አቆሙት? አይ እኔ ፈልግ ይፈረደው ከፍ ይወሪ ኮኖ አይ አረ በእናታችሁ ተሳደቡ። ይሄማ ጥሩ አይደለም አለ ግድ ኖ ኤዲ ፊፊቴ ብሎክ አታርጊ። ፊፊ ብሎክ አታርጊ ፕሊዝ ዶንት ሚዩት ሞዴሬተር ዶንት ሚዩት ኖ ዶንት ዱ ዳት እንዶ ታባኩ ነው የሚያፍራት
አንቺ ሊቨርፑል ዘንግን ያለው ሸበላ ብዛቱ ምንድነው? ወይኔ ሰፈር የጥዬ ሜሬ እየቆየ የሚያቃጥልሽ ነገር ወይኔ ሰፈሬ Oh my, thank you. Okay, chopstick comes to me. አይ አበባ ይቀር አበባ አንፈልግም። በልቻ አሪፍ ማስረጃ ነው ያገኘሁልሽ። ጨዋ ልጅ ነው። እንደዚህ አይነት ወንድ አይገኝም። ስለ እውነት ለመናገር አታገኙም ጭራሽ። ስርዓት አድርጎ እንዴ ለወንድ አይቀልም እንዴ ጥሎ መሄድ? ለወንድ አይቀልም እንዴ ቆንጆ? የእውነት ለመናገር ለወንድ አይቀርም ልጅ ጥሎ። ግን እንደዚህ አይነት ጨዋ ወንድ ቤቱን ልጆቹን ትዳሩን የማይጠጣ የማያጨስ ወንድ ይዛ አክብራ ነው። በቃ አንዳንድ ነገር የወንድ ባህሪ እንደዚህ አትሰማኝ ምናምን ይሄ ገና ኢንተግሬት ለማድረግ ነው። እየቆየ ሲሄድ እኮ ያም ጀርመን ውስጥ እንደማይጠቅም ያውቃል። ያኛውም ትክክል እንዳልሆነ ያውቃል። እነሱ ነውር ጌጣቸው ነው። እናትየው ጥላ ሳደገች፣ ልጅየው እናቷን ተከተለች። ተከታይ ደግሞ ቁጭ ብሎ ሰፖርት ያደርጋል። ያ እኔማ እሰራበታለሁ። ቀደም እኮ ሙሉ ቪዲዮን ያሳያችሁ ለዛ ነው። ሙሉ ቪዲዮን ያሳያችሁ በዛ ምክንያት እንዲገባችሁ ነው። ገባችሁ? ወንድ ልጅ ጎበዝ ነው፣ ግን እንደ ሴት አይደለም። ለነገሩ እሷ እንደ ሴትም አልነበረችም። እሱም ተናግሯል። ስለ እውነት ይቆጫታል። ሴቷ ልጇ ደግሞ ማፊያ አይለኛ ናት። እመኑም አትመኑም በጣም ከባድ ነው። እንኳን አይደለም ለሱም ይከብዷል። ምክንያቱም አያቷ አበላሽታታለች፣ ብዙ ነገሯን አበላሽታባታለች። ያ ስለዚህ ሰብስክራይብ አድርጉት። በቃ እሱን አንድና አንድ ልታግዙት የምትችሉት ማክበራችሁንም እንዲያድግ የምትፈልጉ ልጆቹንም እንዲያሳድግ አትሊስት 3-4 ሰዓት ሰርቶ ቀሪውን ሰዓት ከልጆቹ ጋር እንኳን አይደለም ሴትም እኮ እንደዛ ናት ታውቃላችሁ። ሴትም ሲንግል ከሆነች 8 ሰዓት ሰርታ ልጆች ይዛ በጣም እኮ ከባድ ነው። 8 ሰዓት ሰርታ ልጅ ይዛ በጣም ከባድ ነው። ሲንግል ሰው እናትም ይሁን አባት ሲንግል ከሆነ መስራት ያለበት ቢያንስ እንደው በትንሹ 4 ሰዓት። ልጆች ሲያድጉ 8 ሰዓት መስራት ይችላል። ልጆች ግን ሲሆኑ 4 ሰዓት። ምክንያቱም እዛ ይሰራሉ፣ ቤት ሲመጡ ምግብ ሲያበስሉ፣ ለልጅ ሲሉ ልጅ ሲያመጡ፣ ልጅ ሲወስዱ ምን ሲሉ ጊዜ ይኖራቸዋል። ኢኮኖሚ ጥሩ ከሆነ ባይሰሩ ልጆቻቸው እስኪያድጉ፣ ኢኮኖሚያቸው ግን ጥሩ ካልሆነ ትንሽ ሰዓት ሰርተው የቀረውን ሰዓት ለልጆቻቸው ማብሰያ መቀቂያ ይሆናል፣ ለቤት ማጽጃ ይሆናል፣ ልጅ ማምጫ ይሆናል። ገባችሁ? እንደዛ ነው ትክክል መሆን ያለበት። እና አየሽ መስሏት ነው። ህፃን እኮ አይደለችም ልጅቷ። እውነት ህፃን እኮ አይደለችም እንዴ 33 ዓመቷ ነው። ጀርመን የገባችበትን እድሜ ሳይሆን ትክክለኛ እድሜዋ 33 ዓመቷ ነው። እናቴ ትሙት አሉ እዛ አሉ ያግዙታል። በቃ እውነቱን ልንገራችሁ ፋኒ ብቻህን አይደለህም። ቢታረቁም አይሆን ሚዲያ የወጣ ነገር ደግሞ አይሰራም። በእናት አለማደግ ምን እንደሚሰማ እሱ እኮ ነው ያልገባቸው። አለ እናት ማደግ እናትን በሞት ማጣት ሌላ ነገር ነው። ቁርጥ ነው። በቃ ሞታለች እናቴ ብላ አክሴፕት አድርገህ ትኖራለህ። ግን እናቴ እኔን ለመንዘላዘል ብላ ጥላኝ ሄደች ምን ያህል እንደሚያምን ታዲያ። እነዚህ መንገድ ላይ ወልደው ጥሏቸው የሚሄዱት ተቸግረውም ይሁን ሰልችቷቸውም ይሁን በየራሳቸው ችግር ነው። ጀርመን ሀገር ቁጭ ብለህ ልጅህን ትጥላለህ። አላየኋትም ያላት ቢታረቁም አይሰራም። እኔ ይኸውላችሁ ማማረት ምናምን አይደለም። አባቴ ይሙት ነው የምላችሁ። እኔ ቢታረቁ አይዶም አይንድ ከኔ ኪስ የሚወጣ ነገር የለም። ከነሱ የሚወጣ ውርደት እንጂ ከኔ ኪስ የሚወጣ ነገር የለም። ኦኬ አንደኛ ነምበር 1 ልጁ ቤተሰቡን ያዋረደበት ራሱን ያስናቀበት ቤት ውስጥ ነው የገባው። ልጇ የዓለም ሞዴሊስት ሆና አንደኛ ብትመጣ በእናቷ ምክንያት 0 ነች። ገብቷችኋል? እናንተ ፕሮፌሰር ሆነ ትልቅ ቦታ ደርሰህ እናትህ ዱርዬ እናትህ ዘልዛላ ተሳዳቢ ሰካራም ከሆነች እዛ ስትሸለም ተጨብጭቦላችሁ ሽልማት ተሰጥቷችሁ ግን የማን ነው ልጅ ሲባል እንዴ እንትና ማን እንትና አታውቃትማ ያቺ ዘልዛላዋ ተሳዳቢዋ ይወርዳል። ገባችሁ? የምታረጉት ነገር ለልጆቻችሁ
የልጆቻችሁን እድገት፣ የልጆቻችሁን ትዳር፣ የልጆቻችሁን ቤት፣ የልጆቻችሁን ህይወት ያወርደዋል። እመኑም አትመኑ። እውነት ድድብና ስላለባት ነው እንጂ ይሄኛው መቼም ሳይገባት ቀርቶ አይደለም። ልጇ እንድትወዳደር ልጇ ትልቅ ቦታ እንድትደርስ ብትፈልግ እናትየው የልጆቿ ህይወት ቢያሳስባት ኖሮ አፏን ወጥታ ህዝብ ባላስገደለች፣ ህዝብን ባላስጨፈጨፈች። ጆኖሳይድ ያደረገች ሴት እኮ ነች። እናንተ ቁጭ ብላችሁ ጌም እየተጫወተች ሰው ልጅ በምክንያት ነው የምትሏት። ጆኖሳይድ ያደረገች ሴት እኮ ነች። ህዝባችሁን ያስበላች ያስገደለች እኮ ሴት ነው ቁጭ ብላችሁ የምትሏት። አንድ ነገር እውነታ እኔ በፊት እውነቱን ልንገራችሁ ታሳዝነኝ ነበር። አባቴ ይሙት በጣም ታሳዝነኝ ነበር። በቃ ማለት በዚህ እድሜዋ እንደዚህ መሆኗ ታሳዝነኛለች። አለመታደል ማለት በማያታቀው እውቀትም የላትም በማታቀው ፖለቲካ ፊቷን ሜካፕ እየተቀባች ውስጧ ተቦርቡሮ ሚዲያ ላይ ስታወራ ሰው ልጆች አለው። እስቲ አስቡት በዚህ እድሜ በ60 ዓመታችሁ ሲንግል ሆናችሁ እንዲያፍ መክፈት መረገም እኮ ነው። ሆዷን ተቀዳ ያወጣችበትን ብር እንኳን መተካት ያልቻለች አንድ ጎረምሳ ጥሎኝ ወጣ ብላ ሚዲያ የቀወጠች ሴት ነች። ስለምታሳዝነኝ አይዞሽ እላት ነበር። እኔ አልዋሻችሁም እናቴ ትሙት እኔ ብዙ ነገር አለ፣ በጣም ብዙ ነገር አለ። ከዚህም አለ ከጀርመንም አለ በጣም ብዙ። እኔ እማቀውን አንድ ሰው በሆነ በራሱ ባለው ችግር ነገር ሳቀው አውጥቼ ማዝረጥረጥ ስለማልወድ እንጂ ሃፒ ማዘር ዴይ ስላታለሁ እናትነት እንደሌላት እያወቅኩኝ ሞራል እንዲሰማት በቃ እናት ነኝ እንድትል ሃፒ ማዘር ዴይ ስላታለሁ። የሆነ ኢሬቻ ሲሆን ወይ ዓመት በዓል ሲሆን በቃ ብቸኝነት እንዳይሰማት እያልኩ ግን ወድጃት ምናምን አይደለም። እኔ ባይዘዌ ሰዎች ብዙ ሰው አቢዩዝ ያደርጉ ምን ሲሉ በቃ ብቸኝነት ሲሰማቸው ያሳዝኑኛል። የፈለገ ክፉ ሰውም ቢሆን ያሳዝነኛል። በቃ ወዶ አይደለም እንጂ ሰው እንደው ወዶ ቢሆን አንድ ሰው በዚህ እድሜ ልጆቹን አቅፈ ተከብረ እና ኢትዮጵያ ብትሆን እኮ አንቱ የምትባል ናት አይደል? ሰው የማይከበርበት ቁምጣ ሲለብስ ጭንቅላቱ የሚቆመጥበት ሀገር ሆነችና እንደ ህፃን እያሰበች ከህፃን ጋር ወርዳ አበባ ለማኝ ሆነች። ትላንት ባለ ጊዜ ነኝ ብላ ሚዲያ ላይ እንደዛ ስትበለቃቀጥ የነበረች ሴት ዛሬ አታ ወርዳ ተዋርዳ የማንም መረገጫ መላፈጫ አበባ ለማኝ ሆና ስታዩ ምን ይሰማችኋል? እማትገባበት እማትከበርበት ስንት ህዝብ አስጨርሳ ተከብራ እማትገባበት የከሰረ ፖለቲካ። ምስራቅ እኮ ተናግራለች። ምስራቅንም ላመጣላችሁ ይችላል። እሷንም ልትሰሟት ትችላላችሁ። አሉ ጠበቃዎች አሉ። ዛሬ እሷ ሸርሙጣ የምትላቸው ትልቅ ህይወት ያላቸው ጠበቃዎች አሉ። በህይወት በኢኮኖሚ በኑሮ ስለሚበልጧት የምታጣጥላቸው እሷ አንድና አንድ ልታሽከረክር የምትችለው ፍሬን ነው። እውነት ቢሆንማ ሰው ቢገባው ኖሮ እንኳን ለትዳር ለጉርብትና እንኳን አይመርጧትም ነበር። እኔ ማዘሯ ሲናገሩ ብትሰሙ የካደችውን ሰምታችኋል። እናት ያደለችን ብላ እኮ ያለች ሴት ነች። ጎንደሬ ነኝ አለች። ጎንደሬዎችም ነቃ ብለው ፊት ነሷት። ትግራዊ ነኝ አለች። ተጋሩም ነቃ ብለው ማንም ፊት አልሰጣትም። እንዲሁ ስትወለጋገድ መሄጃታ አጀንዳዋን ለመደበቅ የፍራውል ሰፖርተር ነኝ ብላ መጣች። ለራሷ ህዝብ እንኳን ያልሆነች የራሷን ህዝብ እያዋረደች እያናነቀች እያንቋጨረች አስቡት። ስንት ነገር ያደረገችለች። ቁጭ ብላችሁ አበባ ትሰጧታላችሁ። ከዛ በላይ ማለት ታገኛችልም። ኦልሬዲ ብዙ ሰርታለች በፊት በማወቅም ባለማወቅም ሰፖርት አድርጋችሁ ሰው አድርጋችኋታል። አትሊስት ሆዷን አስቀድዳችኋታል። ቂጧን አስወጥራችሁላታል። ከዚህ በላይ ከንፈሯን አስነፍታችሁታል። ከዚህ በላይ ምን ታረጉ እንግዲህ? ለልጆቻችሁና ለቤተሰቦቻችሁ የማታረጉትን እኮ ነው ለሷ የምታረጉት። ልብስም ትልቁላታላችሁ አይደል እንዴ? አሁን ግን የሚገርማችሁ ነገር በጣም ብዙ ሰው ያግዟል። እውነት እኔ ምን አውቃለሁ እንግዲህ እህቷን ታድና እዛ ያለችውን እህቷን እሷን ስለምን አታሳክማትም? እውነተኛ ከሆነች ትውልድ የገለለች ሰው እኔ እኮ ብያለሁ። ዩዘር ደስ ይበለው። ኦኬ ከዛ በኋላ አይኗ አውቃለሁ ብዙ ሰው ነው ያለቀሰው። ዘላኪ ያላቪቱ ሰብስክራይብ አድርጉት ጋይስ፣ ሰብስክራይብ አድርጉትና እስቲ ሲከፍተው ይደንግጥ። ሁላችሁም ሂዱ። ያው ብራውኒ ሁላችሁም ሂዱና እንዴ በቃ ልቡን እንትን የተሰበረውን ልቡ መልሱት። ከዛ በኋላ ቀስ ብሎ ልጁ የወሬም ሰው አይደለም፣ አስተዳደጉም ያስታውቃል። ጨዋ ልጅ ነው።
በጨዋ ቤተሰብ እንዳደገ የምታውቁት ወጥቶ መዘርጠጥ የማያውቀው ታሪክ ያላየው ታሪክ የለም እዛ ቤት ውስጥ ግን ወጥቶ እንኳን አላወራም። እኛም ለሱ ክብር ብለን የማናወራው ብዙ ነገር አለ። ስለ እውነት ማአት አሉ ደግሞ ሌሎች ሰዎች አሉ በጣም ብዙ ነገር ያላቸው ብዙ እየተጣሩሻት አይደለም። እናትየው ስድብ የሷ ስድብ ቀለቧ ቢሆንም አስተዳደጓ እንደዛ መረን ቢሆንም የተጣሉት የእውነት ነው። ስለ እውነት አርጉለት ያብራውኒ አርጉ ሰብስክራይብ አድርጉት። እኔ ይችን ብቻ ነው የምለምናችሁ። በቃ ለእኔ ብላችሁ ሳይሆን ለልጆቹ ለሱ ብላችሁ ሰብስክራይብ አድርጉትና ከዛ በኋላ አትሊስት በቃ ልጆቹን ያሳድግ። ውጭ እንኳን ቢሰራ 4-5 ሰዓት ሰርቶ ቀሪውን ጊዜው ለልጆቹ ማብሰያ መቀቂያ ልጅ ማጠቢያ ይሆናል። ሪታዬ ጎበዝ። ፋኒስ ፋሚሊ ቅድም እዚህ ጋር ማን ነበር የጻፈው? አድርጉለት ፋኒስ ፋሚሊ ብላችሁ ሰብስክራይብ አድርጉት ጋይስ ፕሊዝ። በጣም እየጨመረለት ነው፣ ደስ ይላል። ልጆቹ በጣም ነው ያሳዘኑኝ። በጣም እውነት አድርጉት እስቲ 73600 አለ። ፒን ማድረግ አልቻልኩም። ብራውንሻ አድርጉለት። አይ እናደርግለታል 100,000 ይግባ። ከዛ በኋላ ቀስ ብሎ ይሄድለታል። ቴንኪዩ ሪታዬ፣ ቴንኪዩ የኔ ውድ። ይኸው ሪታ ጽፈዋለች። ስለ ሰው ቤት ስለ ሰው ታሪክ አፈር ብሉ። ብዙዎቻችሁ ቁጭ ብላችሁ እየተሰደባችሁ እየተናቃችሁ ቁጭ ብላችሁ የምታዩ አፈር ብሉ። ለቤተሰባችሁ፣ ለብሔራችሁ፣ ለማንነታችሁ እንኳን ሪስፔክት የላችሁ። አድርጉት፣ ሰብስክራይብ አድርጉት። እውነት ስንት ቤተሰብ እንኳን ባይኖራችሁ ጎረቤቶች አሉ። ስንት ደሃ ስንት ምስኪን ባለበት ቁጭ ብላችሁ አንበሳ እያወረዳችሁ ለስማችሁ ዩኒቨርሳል እያወረዳችሁ እናንተ የኔ ጎበዝ እንድትባሉ። እውነት እንደው ሞልቶላችሁ ነው ለማይረቡ ሴቶች ቁጭ ብላችሁ ጊፍት የምትሰጡት? አሽቋላጭና አሽቃቃጣሪ ስለሆናችሁ ነው እንጂ የተቸገረው ጎረቤት ሳይኖራችሁ ቀርቶ ነው። እድለኛ ናቸው። እውነት ነው የእውነት ነው። አልሰማሁም ሜላት የኔ ባይዘወይ ከበፊትም እንዲሁም አይመቹኝም። ከበፊትም አይቻትም አላውቅም። እንዲሁም አትዋጥልኝም። እውነት ስለ እውነት ነገር ነው የምነግራችሁ። ምንም ነገር እንትን ብዬ እንደዚህ ተመስጬ እኔ ባይዘወይ ከኔ በእድሜ የሚያንሱ ሰዎች ሲንዘላዘሉ ብዙ ማየት አልወድም። ስለምናደድ ልጆች ስላሉ ሰው ማጥፋት በቅርብ እንስራል ተወሱን ችግር የለውም። ይሄ ዝም ብሎ አቃጣሪና ልክስክስ የሆነ አስተሳሰብ ይሄ ማነህ ማሜ ምናምን ብለሽ ሳርዬ አሞር አቃጣሪና እሱ ያደገበት ሲደገም ደስ የሚለው ሰው ስለምናቅ እኔም ብዙ ማይገርመኝ ስለምናቅ ልጁ እንደው እውነቴን ነው የምላችሁ ፋኒ ወድቆ አይወድቅም። ልጅና አባት እናትና ልጅ አይለያይ። እኔም አያገባኝም። እንኳን እኔ ዛሬ እያቃጠረች ያለችው እናትም አያገባት። ሁላችንም ዳር ቀሪ ነን። ግን አንድ ሰው ሲወድቅ ማንሳት ደግሞ ግድ ነው። ጌም መጫወቻ አትሁኑ። ሰውን ማገዝ ምንም ማለት አይደለም። እኔን አይደለም ሰብስክራይብ አድርጉኝ ያልኳችሁ እሱን ነው። አግዙት፣ እውነት አግዙት። የሚጠቅማችሁን ነገር ተከተሉ። ብዙ ወንዶች እንደዚህ ወጥቶ ሚዲያ ላይ ሲያለቅሱና ሲያዝኑ አሁን እሱ ጋር ሄዱና ግቡ የጻፉት ጠቅላላ ወንዶች ናቸው። እኔም ልጄን ጥላብኝ ሄዳለች፣ እኔም እንደዚህ ማአት ናቸው። እውነት በጣም ነው ያሳዘነኝ። ረው ያረግሽ ጎበዝ አድርጉት፣ ሁላችሁም አድርጉት። እኔ እውነት ለመናገር በሁለቱም ስልኬ ነው ያደረኩት። አድርጉት፣ ሰብስክራይብ አድርጉትና 1 ሚሊዮን ያስገቡት። አሉ ባልታወሪ እንኳን ለመስማት ሰውን ሰብስክራይብ ታደርጉ የለን። ይሄ ልጅ ገንዘብ አልጠየቀ፣ እርዱኝ አላለ፣ አግዙኝ አላለ፣ የልጄን ፀጉር አበጥሩልኝ አላለ። አንድ ነገር ነው። ይሄንንም አልጠየቅም። እኔ ነኝ የምላችሁ። እውነት ካዘናችሁ እንደኔ ደግሞ አዝናችኋል። ሁሉም እኔ ስለማቅ ነው። ሙሉ የኢትዮጵያ ሕዝብ የሚያዝንበትን ነገር አውቃለሁ። ስለዚህ እውነተኛ ፍቅራችሁን የምታሳዩት ሰብስክራይብ በማድረግና በቃ ከጎንህ ነን ማለት ነው። ገንዘብ አልጠየቅንህም፣ አልጠየቀንም፣ ልጆች ያዝልን አላልክም። ሰብስክራይብ ማድረግ ብቻ ነው። ያ ሰብስክራይብ ካደረጋችሁት አትሊስት ይጠቅማል። በቃ ይሩት እንደዚህ
ሰብስክራይብ አድርጉትና እስቲ ደስ ይበለው።